እኔ ልቀጥል? እሺ ቀጥል። እሺ በጣም ማመሰግነው። እና በቃ እኔ ብዙ ጊዜ እንግዲህ ይቅርታ አድርግልኝና እንደዚያ ነገር መንፈሳዊ ነገሮች ይመቹኛል። ያው ይሄን ነገር ለማውራት ፈልጌ ምናምን ሳይሆን አሁን ለምሳሌ መጨረሻ የሰው ልጆች አንድ የሚያደርገው ሞት ነው እና ሞት የሰው ልጆች በሙሉ አንድ ያደርጋል እና የሰው ልጅ የመጨረሻውን ምንና የት እንደሆነ ማረጋገጥ አለበት ብዬ አምናለሁ እኔ በራሴ እና በራሴ እኔ እስልምናንም ቼክ አደርጋለሁ፣ ክርስትናንም ቼክ አደርጋለሁ። ያ ማለት ግን እምነቴን ተጠራጥሬ ነው ያመንኩትን አላውቀውም ማለት አይደለም። እኔ አሁን ያመንኩትን አውቃለሁ፣ የተጠራጠርኩት ነገር የለም። ግን ያው ይሄ ህይወት ነው፣ የህይወት ጉዳይ ነፍስያ ነገር ስለሆነ ግን ቼክ አደርጋለሁ እና አሁን ቁርአንን እንደተመለከትኩት ወይም ደግሞ እንደተረዳሁት ሙሉ ፐርፌክት ባልሆንም የተረዳሁት ነገር አለ። መጽሐፍ ቅዱስንም የተረዳሁት ነገር አለ። እዚህ ጋር አሁን ነቢዩ ሙሐመድ ወደ ተራራ እንደወጣ እና ቁርአንን ከአላህ ዘንድ እንደተቀበለ ይቅራ ይዞ እንደመጣ ቁርአንን ይዞ እንደመጣ እውነት ነው አይደል? ይሄ ነገር እውነት ነው። ለው እውነት ነው። እሺ በጣም አመሰግናለሁ። በመልአኩ በጅብሪል ምክንያት በጅብሪል አማካይነት ቁርአንን ይዞ መጣና ከዛም በኋላ ምንድነው ያለው? አስተምራቸው ወይም ደግሞ ንገራቸው ብሏል አላለም? እውነት ነው። በጣም አመሰግናለሁ። እና እሱ ጋር ይሄ አሁን ለአሁኑ ነጥቤ ነው እና በጣም እያሰብኩ ነበር እዚህ ጋር ያለውን ፓርትና ባይብል ላይ ደግሞ ገብቼ የሆነ ፓርቱን ቼክ እያደረግኩ ነበር እና ነቢዩ ሙሐመድ የአላህ ነቢይ ተብለው እንደመወሰናቸው ምክንያት ወደ ተራራ እንደሄዱ ከጅብሪል ቁርአንን ይዞ እንደመጡና የቁርአን እንትን እንዳሉ እና ለህዝቡ ደግሞ እንዲያስተማሩ ሄደ ንገራቸው የሚልን ትእዛዝ እንደተቀበሉና ላገኙት ወይም ደግሞ በዛ መካከል ላሉ ሰዎች ሁሉ ቁርአንን ያስተምሩ ይናገሩ እንደነበረ አላህ ነብይ እንደሆኑም ራሳቸውን ሲያስተዋውቁ እንደነበረ ይታወቃል። እና እሱን እንግዲህ አሁን እዚህ ጋር ያልኩትን አው ብለ የተስማማውን ቃል ልብ በልና መጽሐፍ ቅዱስ ላይ አንደኛ ዮሐንስ መልእክት ላይ ወደ ኮመንት መግባት ተከልክያለሁ አልቻልኩም። አንደኛ ዮሐንስ መልእክት ላይ ምን ይላል መሰለ? ሞዴሉ ወይ መጀመሪያ ላይ ሲገባ ወይ ሰው ከሞት በኋላ የሚሄድበትን ሊያውቅ ይገባል። እኔ ለምሳሌ ጥርጣሬ ላይ ሁኜ ሳይሆን እርግጠኛ ነኝ ምናምን እያልክ ነበር አይደለ? አንተ እርግጠኛ ነህ አሁን ከሞት በኋላ ወደ ገነት እንደምትገባ? በሱ መቼም አልጠራጠርም። ግን እችን ሐሳቤን ጨርሼ ብትቀጥልልኝ ደስ ይለኛል። ችግር የለም ትጨርሳለህ። ክርስቲያኖች ወደ ገነት ይገባሉ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። ልቀጥል? ክርስቲያኖች ወደ ገነት ይገባሉ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ስላለ የዘላለም ሕይወት ማለት ያው መንግስተ ሰማያት ነው። ክርስቲያኖች ወደ ገነት ይገባሉ የሚል ሃይማኖት አንፃር ተነስቶ ክርስቲያኖች ወደ ገነት ይገባሉ ይላል። ያ ቃል በቃል ለምሳሌ ሙስሊሞች ወደ ገነት ይገባሉ የሚል በጣም ጥሩ ሙስሊሞች ገነት ይገባሉ የሚል ቃል በቃል አለ። አላህ ቃል በቃል በቁርአን الذين آمنوا بآياتنا وكانوا مسلمين ጀና ይላል። ሙስሊም የሆኑትን ገነትን ግቡ ነው የሚላቸው አለ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ الجنة لا يدخلها إلا نفس مسلمة ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ማለት። ልክ እንዲሁ ቃል በቃል ክርስቲያኖች ገነት ይገባሉ የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? በጣም ጥሩ ጥያቄ ነው። አሁን ባልከው መሰረት እንደዚህ ቃል በቃል ሳይሆን አሁን ለምሳሌ ኢየሱስ ክርስቶስ ክርስትና የሚለውን እምነት ለመመስረት ሳይሆን አሁን ሐዋርያቶቹ በተሰበሰቡበት ሰዓት ወንጌልን በሚሰብኩበት ሰዓት በስደት በዛ ወቅት ነው በምን እንደሆነ አካባቢ እነርሱ ክርስቲያን ተባሉ
ተብሎ የተነገረው እንጂ ኢየሱስ ክርስቶስ እርሱ የእግዚአብሔር ማለት እንትኑ ቤዙ ወይም ደግሞ መሰረቱ እርሱ የእግዚአብሔር ልጅ እንደሆነ እና እርሱ ለሰዎች የመጣ ክርስቶስ የዳዊት ልጅ እንደሆነ ይሄ ነው በቃ መሰረቱ ይሄ ነው ሪሉ ማለት ነው። ኢየሱስ ማን ነው ክርስቶስ ማን ነው ሳይሆን ጥያቄው ክርስቲያኖች ገነት ይገባሉ ወይ የሚል ቃል አለው የነበረ የለም። በቃ ተያያዘ። ግን ገነት ነው ላይ አምናሉ ማስረጃ። እኛ ግን ቃል በቃል አላህ ሱብሓነሁ ወተዓላ ክርስቲያን ገነት ናቸው የሚል ቃል በቃል ነው የነበረን። ይህንን የተስፋ ቃላችንን ይዘን በኩራት የምንጓዝ ነው። ነገር ግን ክርስቲያኖች የገነት ናቸው የሚል የለም ወፍ። ኦኬ ክርስቲያን ማለት እኮ በክርስቶስ ማለት እኮ ነው። በክርስቶስ ደግሞ የእግዚአብሔር ልጅ የሆኑት ደግሞ መግባታቸው ግልጽ ነው። ይሄ እኮ ገና ኤሌመንተሪ ላይ እንዳለ እኮ ነው ይሄ ጥያቄ። ምክንያቱም እኛ የእግዚአብሔር ልጆች ሆነን የእግዚአብሔር ልጅ ደግሞ ቦታውን ስፍራውን ታውቋለህ። ከሃይማኖት አንጻር አንድ የሚያነሳው ነብይ ክርስቶስም አላነሳም። ክርስቶስ ማለት የክርስቲያን ወረሱ ማለት ክርስቶስ ማለት የክርስቶስ ተከታይ ማለት ነው ካልክ ክርስቶስን ትከተላለህ አትከተልም የሚለው እንደገና በመጽሐፍ ቅዱስ ይፈተሻል እንጂ ከሃይማኖት አንጻር ተነስቶ ክርስቲያኖች የገነት ናቸው የሚል የለም። ክርስቲያኖች ገነትን ይገባሉ የሚል የለም በፍጹም መጽሐፍ ቅዱስ ላይ ተታለረ። እኔ ለምሳሌ ይሄንን አመጣና ክርስቲያን ማን ነው ያለው መጽሐፍ ቅዱስ ላይ? ኢየሱስ ክርስቶስ ለምን ማን ነው ይሄ ክርስቲያን የሚለው ስያሜ ለመጀመሪያ ጊዜ የተሰየሙት አንተ እንዳልከው ኢየሱስ ክርስቶስ ካረገ በኋላ ነው አይደል? ኢየሱስ ክርስቶስ በአንጾኪያ በምትባል ከተማ ላይ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ባለው መሰረት ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ተሰባሰቡ፣ በዚያም ክርስቲያን ተባሉ ይላል። ይሄ አይደለ? ይሄን ክርስቲያን የሚለውን ስያሜ የሰጣቸው አምላክ ነው ወይንስ ነብይ ነው ወይንስ ጠላት ነው ይሄን ስም ያወጣው? ይህን ስም ያወጣው አምላክ አይደለም። አምላካችን ኢየሱስ ክርስቶስ እኔ ህይወት እንዲበዛላችሁ ህይወት እንዲሆናላችሁ መጣው እንጂ ክርስቲያን የሚል ወይም ደግሞ የሆነ ሃይማኖት ልመሰርት መጣው አላለም። እርሱ ህይወት እንዲሆንልን ነው እንጂ መጣው ሃይማኖት ሊመሰርትልን የሆነ ሃይማኖት የሚባል ድርጅት ሊከፍትልን አልመጣም። እሱ ህይወት እንዲሆንልን ህይወት እንዲበዛልን የመጣው ጎበዞች ይሄ ነው እና ክርስቶስ የትኛው አንድም ቀን እንደ ክርስቲያን ሆኖ ብሎ ሰዎችን አላስተማሩ፣ ነብያቶችም አላስተማሩ። ግን ከክርስቶስ በኋላ ለመጀመሪያ ጊዜ ደቀ መዛሙርት ተሰብስበው ክርስቲያን ተባሉ። ማን ያላቸው አምላክ ነው ወይ? ኧረ አይደለም። ነብይ ነው ወይ ይሄን ስም ያወጣው? ኧረ አይደለም። አምላክና ነብያቶች ዘንድ እውቅና ከሌለው እዚህ ጋር ነው ፉርሽ የሚሆነው ክርስትና። ወላሂ ላዚ አምላክም አያውቀው ነብያቶችም አያውቁት አምላክና ነብይ ያልሰበከው እምነት ከሆነ ወደ ገሃነም ነው ቀጥታ የሚሄደው። እስልምና ጋር ስትመጣ ግን አምላክ ራሱ ሙስሊም ሆኖ ብሎ ያዘናል። እስልምና የሚለውን ሃይማኖት ራሱ ያዘዋል። ነብያቶችንም ሙስሊም ሆኖ ብሎ እንዳዘዛቸው ቃል በቃል ሰጣለሁ። ነብያቶችን ሙስሊም ነን እንዳሉ ሰጣለሁ። ነብያቶችን ሙስሊም ሆኖ ብለው እንደሰበኩ ሰጣለሁ። ነብያቶችን ሙስሊሞች ናቸው የሚል ቃል በቃል ሰጣቸዋለሁ። ማስረጃ ቃል አላሁ ስብሓነሁ ወተዓላ ኢነ ዲነ ዒንደላሂ ልኢስላም። አምላካችን አላህ ስብሓነሁ ወተዓላ ምን አለ? ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። አንድ አላህ ስብሓነሁ ወተዓላ ቃል በቃል እኛን ሙስሊሞች ሁኑ እያለ ያዘናል። እግዚአብሔር አንዲት ቦታ ክርስቲያን ሆኖ አላለም። አላህ ቃል በቃል በቁርአን ላይ ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። አያችሁ። በሌላ ቦታ ላይ ለነብያት ሁሉ ደንግጎ እንደሰጣቸው እስልምናን ሃይማኖት ይነግረናል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ ሙሴን፣ አብርሃምን፣ ክርስቶስን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። አያችሁ ማን ማለት እነዚህን ታላላቅ ነብያቶች አዞባቸው እንደነበረ ይህን ሃይማኖት ይነግረናል። እነዚህ ነብያቶች ራሳቸውን ሙስሊሞች ነን ብለው እንደገለጹበት ደግሞ ታገኛላችሁ። ኑህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆን ታዘዝኩ ይላል። መጽሐፍ ቅዱስ ላይ ግን አንዲት ነብይ ለታሪክ አንድ እኔ ክርስቲያን ነኝ ያለ የለም። ወላሂ የለም። እኔ ክርስቲያን ነኝ ያለ ነብይ የለም። ገብታችኋል? አንድ ነብይ ተጠቅሶ መጽሐፍ ቅዱስ ላይ አከለ ነብይ ያልተረዳው ነገር ምን አለ መሰለህ? አንድ ነብይ ተጠቅሶ መጽሐፍ ቅዱስ ላይ አከለ ነብይ ክርስቲያን ነበር የሚል የለም። ነገር ግን በቁርአን ላይ ስትመጣ ጊዜ አብርሃም ሙስሊም ነበር የሚል ቃል በጣም ታገኛለህ።
ማካነ ኢብራሂሙ የሁድየን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር የሚል ቃል ነበር። ክርስቲያን ነበር የሚላለው ላ የለም በፍጹም። ከአምላክ ዘንድ እና ከነቢያት ዘንድ እውቅና ያለው ሃይማኖት ማን ነው ከተባለ ኢስላም ነው። ለዚህም ነው ይሄን ቲክቶክ ስከፍት ጊዜ የዛሬ 5 ዓመትና ከዚያ በፊት ቲክቶክ ገና እንደመጣ አካባቢ የዛሬ 5 ዓመት 6 ዓመት አካባቢ ይሄ አርዕስት ታይታችሁታል ስትገቡ ጊዜ ከታች ያለው ኢስላም የነቢያት ሃይማኖት ነው የሚለው የዛንን ያስቀመጥኩት ገና ይሄን ቲክቶክ ስከፍት ጊዜ እስካሁን ድረስ ተቀይሮ አያውቅም። ወደፊትም አይቀየርበት እስካለ ጊዜ ድረስ ኢንሻአላህ። ምክንያቱም ይሄን የሚያረጋግጥ የሆነ ሃይማኖት ይዘን ነው እኛ እንቀሳቀሰው። አምላክ ቃል በቃል ለነቢያት ያዘዘበትን ሃይማኖት፣ ነቢያቶች ቃል በቃል የሰበኩት የሆነ ሃይማኖት፣ ነቢያቶች ትውልዶቻቸውን አደራ ሙስሊም ሁኑ ብሎ የተናገሩበት ሃይማኖት። ያዕቆብ ምን አለ ለልጆቹ? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ታላቁ ነቢይ ምን አለ? እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን ብቻ ነው የመረጠላቸው፣ አደራ ልጆቼ ሙስሊሞች ናቸው እንጂ አትጥፉ አለ። ከዚህ የበለጠ ረፍት የሚሰጥ ነገር አለ? አምላክና ነቢያት ሰብከውት ካገኘ ያ መንገድ ትክክለኛ መንገድ ነው። አምላክና ነቢያቶች ያልሰበኩት ከሆነ ወላሂ የሰይጣን መንገድ ነው፣ ወደ ገሃነም ነው የሚወስደው። አንዲት ቦታ ላይ መጽሐፍ ቅዱስ ላይ ነቢያቶች ክርስቲያን ሆኑ ብሎ የተናገሩበት የለም። ክርስቲያን ብሎ የተናገረ ነቢይ የለም። እሺ በአንተ ሀሳብ የአንተ ሀሳብ ልክ ነው ብዬ ልቀበልና አሁን ለምሳሌ አሁን ሐዋርያቶችም ክርስቲያን የሚባለውን ሃይማኖት ሊመሰርቱ ወር ደግሞ ኢየሱስ ክርስቶስም ክርስቲያን የሚባለውን ሃይማኖት ሊመሰርቱ ሳይሆን እነሱ በስደት ላይ ያሉ በእንትን ላይ ክርስቶስን እየሰበኩ እርሱ ከሙታን የተነሳው እሱ ነው እንደዚህ የእግዚአብሔር ልጅ ነው ብሎ ሲሰብኩ እነዚህ የክርስቶስ ሰባኪዎች ስለሆኑ ክርስቲያን ተባሉ ያለን እኮ ክርስትና ከሃይማኖት ጋር ሳይሆን ከህይወት ጋር ነው፣ ከነፍስያ ጋር ነው ግንኙነቱ። ነፍስን ለማዳን እንጂ ሃይማኖት የሆነ ዳስ ለመስራት አይደለም። እንደኛ ክርስቲያን ሆኖ ብለው እንትን ያለ የለም። እሺ አሁን ክርስቶስ መነሳቱን ሊሰብኩ ነው ያልከው ነው ወይስ ጆሮዬ ነው ተሳስቼ ነው? አይ አልተሳሳትክም። ስለ የትንሳኤው ምስክሮች እንደሆኑ እርሱ እናንተ የሰቀላችሁት ኢየሱስ ክርስቶስ እግዚአብሔር ከሙታን እንዳስነሳው እያለ ይቀጥላል። በጣም ጥሩ። አሁን ጥሩ ነገር አመጣ። ጳውሎስ ምን አለ መጽሐፍ ቅዱስ ላይ? ክርስትና መሰረት ጳውሎስ ነው ነገራችን። ጳውሎስ ምን አለ? ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ይላል አይደለ? ስለዚህ የክርስትና መሰረት ምንድን ነው? ክርስቶስ ከሙታን መነሳቱ ነው። ለዚህ ደግሞ ትንሳኤ የአይነ ምስክር ናቸው ወይ ብለን ስናይ ጊዜ ሐዋርያቶች አይደሉም። በጣም የሚያሳዝነው አንተ ቅድም ምን አልክ? ከሙታን መነሳቱን ምስክሮች ናቸው፣ ይሄንን መስክረዋል አልክ። ነገር ግን በጣም የሚያሳዝነው አንድም ሐዋርያ እንኳን ኢየሱስ ክርስቶስ ከሙታን ሲነሳ ያየ የለም። ውሸት ነው፣ ዋሽተዋቸዋል። አለ ማስረጃ ለመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ? ሞዴሉ የለም በላቸዋል። መስክር ማለት ኢየሱስ ክርስቶስ ከሙታን እንደተነሳ መቃብር ተከፍቶ ባዶ እንደሆነ ስቲል አሁን ድረስ መቃብሩ እስራኤል ወይም ደግሞ አይሁድ ጋር የነ ዳዊት የነ አብርሃም በነበረበት መቃብር ላይ ኢየሱስ ክርስቶስ አጥንት ወይም ደግሞ መታሰቢያ እንደሌለ ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳና ለማርያም ደግሞ እንደተገለጠላት መጽሐፍ ቅዱስ ላይ ተቀምጦላል እኮ ቁጭ ብሎ። ወይ አንዴ ጥያቄውን ምንም አለ እንትን አላልከውም። ኢየሱስ ክርስቶስ ከሙታን ሲነሳ አይተዋል ብለህናል። ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ ወይንስ የለም? ከሙታን ሲነሳ ያየው የለም። በእርግጥ ከተነሳ በኋላ ግን ለነርሱ በተዘጋ ቤት ውስጥ ተገልጦላቸዋል። ብዙ ጊዜ ከነርሱ ጋር አብሮ በልቷል፣ አብሮ ጠጥቷል፣ አብሮ ተመላልሷል። ስለዚህ ኢየሱስ ክርስቶስ ግዴታ ከሙታን ሲነሳ እኮ የእግዚአብሔር አሰራር ነው። የእግዚአብሔር አሰራርን ሰውን የሆነን ሰው አምጥተህ ብታሳየው ሊያብድ ይችላል፣ ጤነኛ ላይሆን ይችላል። ምክንያቱም ይህ የእግዚአብሔር አሰራር ነው። በጣም እናመሰግናለን። ሰማቸው ክርስቲያኖች፣ ክርስቶስ ከሙታን ሲነሳ ያየ ሐዋርያ የለም፣ ግን ተነስቷል ብለው ጽፈውላቸዋል። አይተሃል ወይ በሉት። የጻፈውን አንድ አካል ከአራቱ ወንጌላት ከነዚያም ከመልእክቶቹ ከነ ጳውሎስ ሰብስባችሁ ጠይቋቸው። አንድ እንኳን ኢየሱስ ክርስቶስ ሲነሳ ያየው የለም። ውሸት ነው። ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ የለም።
እንዳለ ተነስተዋል ብለው የጻፉ ጳውሎስ ነው አብዛኛውን የጻፉ ተነስተዋል እያለ ግን አላየም። ያየ አንድ ሐዋርያ የለም። የክርስቶስን መነሳት ያየ ማንም የለም። ውሸት ነው። ዋናውን መጽሐፍ ምን ይላል መሰለ? ዋናውን እመታለው ተከታዮቹ ይበተናሉ ይላል። እነሱ እኮ በሰዓቱ በነበረው ግርግር፣ በነበረው የፈሪሳውያን የሰዶቃውያን እነ ጲላጦስ ግርግር፣ የወታደሮቹ ግርግር ምን አደረጋቸው? እንዲሸሹ አደረጋቸው። ፈርተውም ሸሹ ይላል እኮ መጽሐፍ። እና ሁሉም በየአቅጣጫው ፈርተው ሄዱ እንጂ ኢየሱስ ክርስቶስ ይዋሽ ዘንድ ሰው አይደለም። ስለዚህ አላየትም። ስለዚህ ሲነሳ አላዩም አይደለ? እሱ ነው የምፈልገው። አንደኛ እሱ ነው። ማን ነበር ማየት የነበረበት? አንዴ ልንገርህ፣ ማየት የነበረበት ቶማስም፣ ሌላ ልንገርህ፣ ማየት የነበረበት የሚገርመህ ከዛ በኋላ መግደላዊት ማርያም ሄደች አይደለ? መጀመሪያ መግደላዊት ማርያም ነች ሄደችው አይደለ? መግደላዊት ማርያም ሄደች። ከዚያ እሷ ነች መጣ ኢየሱስ ተነስቷል ብላ ነገረቻቸው አይደለ? ለሐዋርያቶች ሄዳ የነገረችው ክፍል አለ። ለጴጥሮስም ደግሞ እሱ ተገልጦለታል። አንዴ ስለዚህ እሷ ልክ ስትናገር ጊዜ ሄዳ ተነስቷል ስትላቸው ጊዜ ምን አሉ ይላል መጽሐፉ? ክርስቶስ ከሙታን ተነሳ ስትላቸው አላመኑም ይላል። ቅዠት መስሎ ታያቸው ይላል። ቅዠት መስሎ ታያቸው ይላል። ይህን ታምናለህ አይደለ? ክርስቶስ መጀመሪያ ቀድሞ አስተምሯቸው ከሆነ ምን ሊሉ ነበር የሚገባ? እነዚህ ሰዎች ያስተማረን በትንቢቱ የማን ነው የነገረን ነገር በቃ ተፈጸመ፣ ሰዎች የሚድኑበት ነገር ሆኖ ሳለ ነገሩ ደግሞ በጣም ሊደሰቱበት የሚገባ ነገር ነበር። ነገር ግን አላመኗትም። ቅዠት መስሎ ታያቸው። ተነሳ ምናምን ስትላቸው ጭራሽ ለማረጋገጥ ሄዱ። አሁን እዛ ቦታ ላይ ስለዚህ ስለመነሳቱ ጉዳይ የሚዘገቡ ዘገባዎች ሁሉ እንዳለ የሚጋጩ ናቸው። የሚጋጩ መሆናቸው ደግሞ ነገሩ ስህተት መሆኑን ኢየሱስ ክርስቶስ ሲነሳ ያየው ለማንኛውም ውሱ ምን መሰለህ የለም አላየው። እሺ ምን መሰለህ እዚህ ጋር አላመኑትም፣ እነሱ አላስተዋሉም ይላል መጽሐፍ ቅዱስን። እነሱም ደግሞ አላስተዋሉም የሚነግራቸውን ይህም ቤተክርስቲያኔን አፍርሼ እንደገና ገነባዋለሁ ሲል ስለ ቤተ መቅደስ ወይም ደግሞ ስለ ግንቡ የሚላቸው ይመስላቸው ነበር። መነሳቱንና መሞቱን እኮ ብዙ ጊዜ ነግሯቸዋል። እነሱ ግን አላስተዋሉ። በዛም አለማስተዋሉን ደግሞ ቶማስ የሚባለው ሐዋርያ ከሐዋርያቶች መካከል ጌታ በተዘጋው በር ሰላም ለእናንተ ይሁን ብሎ በሚገባበት ሰዓት ጌታ እኔ አንተን ካላየሁ እጅን ካልዳሰስኩኝ እጅ እንትኑ ምንድን ነው ሚስማር የገባበት ችንካር የገባበትን ቀዳዳ ካላየኝ አላምንም አለ። እሺ እኔ መንፈስ እንዳልሆንኩኝ ቼክ አድርግ ብሎ እጁንም ሰጠው። እጁንም ቼክ አደረገ፣ የተወጋውንም አየ። ከዛ ምን አደረገ? ወርሺፕ አደረገው፣ ሰገደ፣ አምኖ ማለት ነው። ሞዴል አንድ እሱ ከዛ በኋላ ለማሳመን ተብሎ የተጨመረ ነው። ሌላው ነገር መግደላዊት ማርያም ተነስታ ሄደች ተብሎ ከተናገረች ያ እንዳለ የተጨመረ እንደሆነ ላሳይ ጊዜ በኋላ የመጀመሪያዎቹ ወንጌሎች ላይ የለም። የተጨመረ ነገር ምንም ነገር የለም። ውሱ አየሽ፣ የተጨመረ እንደሆነ የመጀመሪያዎቹ ወንጌሎች ላይ አታገኘውም። እሱ ከፈለክ ላሳይ። የግሪኩ ላይ ቀጥታ ገብተን ስናየ ጊዜ ከጊዜ በኋላ የተጻፈለት ነው። ወንጌል ላይ እኮ ያለ ነው። ወንጌል ላይ ያለ ቃል እኮ ነው ያመጣውልህ። አሁን አንተ እጅህ ላይ ያለው አማርኛ ተተርጉሞ የተሰጠህ ነው። መጀመሪያ ወንጌል በምን ቋንቋ ነበር የተጻፈው? በግሪክኛ ነበር አይደል የተጻፈው? እዛ ላይ ቀጥታ የለም። እዛ ላይ አንደኛ እሱ ነው። ሌላው እንድታስተውሉ የምፈልጋችሁ ነገር ምን መሰላችሁ? ኢየሱስ ክርስቶስ ስለ ሙቶ መነሳቱ ይሄንን የተናገረው ለማን ነበር? ሙቶ መነሳቱን እንደ ተአምር እንሻለን ብለው በጠየቁት ጊዜ ማን ናቸው እነዚያ የጠየቁት አካሎች? የጠየቁት አካሎች ይሄን አይተዋል ወይ? ወፍ አላዩ። ሊያዩ ይገባ ነበር አይደለ? ተአምር ብለው በጠየቁት ጊዜ አመንዝራ ትውልድ ተአምርን ይሻል ብሎ ከዛ በኋላ ከሰደባቸው በኋላ ነገራቸው የሚያደርገውን ተአምር ይዛቸዋል። ክፉና አመንዝራ ትውልድ ተአምርን ይሻል፣ ነገር ግን የሰው ልጅ ከመሬት በታች 3 ቀን ቆይቶ እንደ ነብዩ ዮናስ ይወጣል ምናምን ብሎ ነግሯቸዋል። አመንዝራ ብሎ ሰደባቸው። ተመልከት ካላቸው አንድ መጽሐፍ ቅዱስ ማለት ነው። መሲሁ አይሳደብም፣ ግን መጽሐፉ ላይ እንደዛ ይላል። ሞቶ ከተነሳ በኋላ አንድ ያዳምጥ። ይሄን ተአምር የነገራቸው እነማን ነበሩ? ለእነማን ነበር?
ይሄንን የነገራቸው እስኪ አንተ ወይም የእግዚአብሔር ልጅ ወይም ደግሞ ከእግዚአብሔር እንደመጣ የሆነ ታምራትን አሳይ ብለው ሊፈትኑት ተሰብስበው ጠየቁት። እርሱም ደግሞ ይሄ አመንዝራና ይሄ አመንዝራ ትውልድ እነዚያ ማን ናቸው ነው አሁን የጠየቃቸው ሰዎች? እነሱ እዛ በቤተ መቅደስ ያሉ ሰዎች ናቸው። ይህንን ጥያቄ ማለት የወጉት አሳልፎ የሰጡት። በጣም ጥሩ። እነሱ ታዲያ ይሄን ተአምር አይተዋል አላየሁም? ለነሱ ነው ከማንም በላይ ሊያዩ የሚገባው። ምክንያቱም ይህን ተአምር የጠየቁት እነሱ ናቸው። ራሱ ነግሯቸዋል እንደሚያደርግም። ያን ነገር ግን እነሱ በፍጹም አላሳያቸውም። ለነሱ ገብተዋል አይደል? አላዩም። እነሱ ይቀጥል ተነስቷል ብሎ የጻፉ ሐዋርያቶችም አላዩም። ውሸት ነው። ቅድም አንተ እንደመሰከርከው አንድም ሐዋርያ ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ የለም። ይሄ ነው። ለማንኛውም ክርስትና እምነት የተመሰረተው በዚህ ላይ ነው። ጳውሎስ እንደተናገረው ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል። ለመነሳቱ ምስክር አለ ወይ ብለን ስናይ የለም፣ አንድም ሐዋርያ አላየም። ስለዚህ ክርስትና ከንቱ ነው በጳውሎስ ምስክር መሰረት። እሺ አሁን ክርስትና አሁን ለምሳሌ ምስክርነት ላልከው ነገር ምስክርነት 12ቱ ደቀ መዝሙር ዮሐንስ መልእክት ላይ እኛ ያየነውን የሰማነውን በእጆቻችንም የዳሰስነውን እንነግራችኋለን ሕይወትም ተገለጠ አይተንም ብለው ሐዋርያቶቹ እንደተናገሩ፣ ግን ቁርአን ምስክርነት የሌለው መጽሐፍ ነው። እኔ እዚህ ጋር ቅድም ልነግርህ እንትን ያልኩት ነብዩ መሐመድ አሁን ሐዋርያቶች ምንም እንደሌሉበት ይሄንን እንዳላየት ይሄንን መሰከር ካርና ምስክር አይደሉም ማለት ነው። ክርስትና ምስክር ነው አያርል እሱ ነው። እንዴት ክርስቶስ ከሙታን ሲነሳ አላዩም? እነዚህ ምንም ምስክር ሊሆን አይችልም ስላላዩ። ይሄ ነው ጳውሎስ እኮ የተናገረው ነገር ኢየሱስ ክርስቶስ ካልተነሳ እምነታችን ከንቱ ነው ማለት ኢየሱስ ክርስቶስ ለሰው ልጆች ሞቶ በትንሣኤ ይነሳል ማለት መጀመሪያ ኢየሱስ ክርስቶስ በምድር ላይ ያለ አንድ የስንዴ ቅንጣት ምድር ላይ ትሞታለች፣ እሷ ደግሞ ሌሎችን ይዛ ትነሳለች ብሏል። ሲነሳ አላዩማ እነዚህ ሰዎች። አንተ ራስህ መሰከርክ እኮ ሲነሳ አላዩም። አሁን ግን አንተ ሁለተኛ ምን አደረግ? ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲወርድላቸው ምስክር ነፍ ምስክር አላቸው። የምን ምስክር ልስጥህ? ብዙ ጊዜ የሚነግሯቸው ለእናንተ ምንድን ነው? ራሱ ነው ብቻውን ነው ወረደልኝ ያለው፣ ሌላ ምስክር የለም ይሏቸዋል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም አንተ እኮ መልሰልኛል። አንተ አሁን መልሰልኛል። ምን አልከኝ? ገና አልመልስልህ ነው። አዳምጥ። ቁርአን ለመውረዱ ከአምላካችን ከአላህ ዘንድ 4 ምስክር ብቻ እንዳይመስልህ ያለው ዮሐንስ፣ ማቴዎስ፣ ሉቃስ ላላላ ከ100,000 በላይ ምስክሮች ናቸው። የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ቁጭ ብለው ቁርአንን የሚያወርደውን መልአክ ራሱን ይሰሙት ነበር፣ ያዩት ነበር። መልአኩ ገብርኤልን ማን? የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ያዩትን የመሰከሩትን ከፈለክ አውጥቼ አሳይሃለሁ። ስለዚህ ለነብዩ ሰለላሁ ዐለይሂ ወሰለም ቁርአን ማን የሚያወርድላቸውን መልአክ ያየ ምስክር ማንም የለም ምናምን ብቻውን ነው ወረደልኝ ያለው። ቁርአንን እሺ አሳየኝ፣ ምዕራፉን አሳየኝ፣ እዚህ ጋር አውጣልኝ ማለት ቁርአን ቃል በቃል ሌሎች እንደዚህ አይነት የሚበዙ ሰዎች ሲወርድ እንዳዩ እንደተመለከቱ የሚያሳይ ከሆነ ትክክል ምስክርነቱን እናምናለን። ካልሆነ ግን ምስክርነቱ የመጽሐፍ ቅዱስ ነው እውነት። ያንን ቁርአን የሚያወርደው መልአክ ማን ነው? ጅብሪል እንደሆነ ነው ያነበብነው። ስለዚህ ጅብሪልን ቃል በዛው ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን የነበሩ ሱሐቦች ያዩበትን የመሰከሩበትን ላሳየህ ነው። ኖ ከቁርአን ነው የምፈልገው። ማለት ከእንደዚህ ሰው ከቁርአን ነው ማየት የምፈልገው። አዳምጥ። አሁን ቆይ ቅድም ምን ስልህ ነበር? የእስልምና የመረጃ ምንጮቻችን ቁርአንና ሐዲስ ናቸው። ሐዲስ ከአላህ ዘንድ የመጣ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው እንትን ብለዋል፣ ተናግረዋል። ሌላው ነገር የአይን ምስክሮች ናቸው ራሳቸው የተናገሩትን ነው ማሳየህ እያልኩ ነው። የአይን ምስክሮች ራሳቸው እነዚያ ሰሃቦች ገብርኤልንና ሚካኤልን እንዳያቸው፣ ሚካኤልንም ጨምርልሃለሁ፣ ገብርኤልና ሚካኤልን እንዳያቸው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥተው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቆም ብለው ገብርኤልና ሚካኤልን ያዩ የመሰከሩ ላሳየህ ነው። እሺ፣ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ብቻ አይደሉም ገብርኤልን የመጣልኝ ብለው ተናግረው ያለፉት፣ አብረው ያዩ የነበሩ ሰዎችን ላሳያችሁ ነው ዛሬ። እስከዛሬ ሲዋሿቸው የነበሩ ዲያቆኖቻቸው ምን ይሏቸው ነበረ? ሙሐመድ ራሱ ነው ብቻ ሆኖ መሰከሩ፣ ራሱ ነው ወረደልኝ ያለው ምናምን ይሏቸዋል። አይደለም። እዛው አብረው የነበሩ ያዩ የአይን እማኞች የሆኑ ምስክሮችን ላሳያቸው። ገብርኤልንም ሚካኤልንም በአይናቸው በአካል ያዩ የመሰከሩ ብቻ ያሳየህ ነው። እሺ
ረአይቱ የውመ ኡሑድ። እሺ ሳዕድ ብን አቢ ወቃስ ይባላል ሰሃባው። ይህ ሰው የሚገርምህ የገነት መሆኑ የተመሰከረለት ሰው ነው። የነቢ ስ ላ ሰለም ሰሃባ ነው። እርሱ ቡኻሪና ሙስሊም ላይ ያለ ሐዲስ ነው ማሳየ። ገብርኤልንና ሚካኤልን እንዳያቸው ቃል በቃል ራሱ የተናገረበት ነው ማሳየ። ያ ሰላም ያውና ሳዕድ ብን አቢ ወቃስ ይባላል። ምንጩ ሰሒሁ ሙስሊም 2306 ላይ ታገኘዋለህ። ምን አለ ይሄ ሰሃባ ሲናገር ምስክሩን ሲሰጥ ረአይቱ ዐን የሚኒ ረሱል ሰለላሁ ዐለይሂ ወሰለም ወዐን ሽማሊሂ የውመ ኡሑድ ረጁለይኒ ዐለይሂማ ሲያቡን በያድ ማ ረአይቱሁማ ቀብሉ ወላ ባዕድ ያዕኒ ጅብሪል ወሚካኤል ዐለይሂም ሰላም። ያ ሰላም ምን አለ? የኡሁድ ጦርነት ጊዜ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው ጎን ሁለት ግለሰቦችን ቁመው ተመለከትኩኝ። እነርሱም ነጫጭ ልብሶችን ለብሰው ነበር። እነርሱም ገብርኤልና ሚካኤል ናቸው አለ። ወደ አማርኛ ልቀይርላችሁ። ቃል በቃል ያየውና የመሰከረ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ብቻ ሳይሆኑ ያው በኡሁድ ቀን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቀኝና በግራ ሁለት ሰዎች ነጭ ልብስ ለብሰው አየሁኝ። ከዚህ በፊትም ሆነ ከዚያም በኋላ አይቻቸው አላውቅም ነበር። እነርሱም ጅብሪልና ሚካኤል ነበሩ። ሰላም በእነርሱ ላይ ይሁን። ማን ነው ይሄን ያለው? ሳዕድ ብኑ አቢ ወቃስ። ምንጭ ሰሒሁ ሙስሊም 2306። ያው ይህ ሰሃባ የገነት መሆኑ የተመሰከረለት እንደሆነ ከፈለክ ደግሞ ወጥቻ ያሳያለሁ። ላይ የተንቀሳቀሰ እሺ ማለት ይህንን አንብበልኛል፣ ተረድቼዋለሁ። ግን አሁን ለምሳሌ እኔ አሁን የፈለግኩት አሁን ለምሳሌ ነቢዩ መሐመድ ጅብሪል እንደተገለጠላቸው ከተናገሩ በዚህ ሰዓት እንደዚህ መላእክቶችም እንደዚህ ሰሃቦችም ከኔ ጋር ነበሩ፣ ያኛውን አውድ ነበር የምፈልገው። እኮ አሁን እኔ እንደዚህ ነው ብሎ ተከታይ ነው በዛ ሰዓት የነበሯቸው ተከታይ ወይም ደግሞ ወዳጆቻቸው ናቸው እየመሰከሩ ያሉት። እነዚህ ግን የኢየሱስ ክርስቶስ ምስክርነት ግን ከልጅነት እስከ እውቀት የነበሩ ምስክርነት ነው። አሁን የኢየሱስ ክርስቶስ ምስክርነት እውነት ነው የምንለው ለዛ ነው። አዎ ከወንዴ ኢየሱስ ክርስቶስ በምድር ላይ ከልጅነት ሲጀምር ኢየሱስ ክርስቶስ ስንት ዓመት ነው ያስተማረው ምድር ላይ? መቼስ ነው ማስተማር ሲጀምር እንደ መጽሐፍ ቅዱስ ታውቃለህ? እሱ ኢየሱስ ክርስቶስ በዮሐንስ በመጥምቁ ዮሐንስ እጅ በ30 ዓመቱ ተጠመቀ። ከዛ በኋላ ከዚያ በፊት ምን ነበር ኢየሱስ ክርስቶስ ያስተምር ነበር? በጣም አመሰግናለሁ። ኢየሱስ ክርስቶስ ከዛ በፊት በአይሁድ ሕግ 30 ዓመት ያልሞላው ሰው ሕጉን ጠብቆ ነው። ሕግን ልሽር አልመጣሁም ያለው ኢየሱስ ክርስቶስ ሕጉን ጠብቆ ነው። ክርስቶስ 30 ዓመት ሳይሞላው በፊት ያስተምር ነበር ወይ? ተማሪዎችስ ነበሩት ወይ? ከልጅነት ጀምሮ ብለህ ተዋሻለህ? ክርስቶስ ዓመት በፊት ያስተምር ነበር ወይስ አያስተምር? በልጅነቱ ጀምሮ ያስተምራል እያልኩ ሳይሆን አሁን ለምሳሌ በልጅነቱ ጀምሮ የሚያውቁት አሁን ለምሳሌ መጥምቁ ዮሐንስ ማርያም ወደ ኤልሳቤጥ በሄደች ቁጥር ያንን ታሪክ እናውቀዋለን አይደለ? ኢየሱስ ክርስቶስ ግን አገልግሎት የጀመረው ክርስቶስ ከልጅነት ጀምሮ ያስተምር ነበር። ኢየሱስ ክርስቶስ ከልጅነት ጀምሮ አላስተማረም። ማስተማር የሚቻለው በአይሁድ ሕግ 30 ዓመት የሞላው ሰው ብቻ ነው። አሜን። አሁን የመጣው ሐሳብ እዚህ ጋር ምን ነበር? ኢየሱስ ክርስቶስ ከሙታን በሚነሳ ጊዜ ያየ አንድ ሐዋርያ ምስክር የለም። ከዚያ በኋላ ቁርአን ሲወርድላቸው ነብዩ ሰለላሁ ዐለይሂ ወሰለም ግን ማንም ምስክር የላቸው የሚላቸው ነበር። እሱንም አነሳ። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን የሚያወርድላቸው የሆነ መልአክ ቃል በቃል ያዩት ነበር። ትምህርትንም ሲሰጥ ሁሉ መጥተው መልአኩ ገብርኤል ሲናገር የሰሙት ያዩት የዘገቡትን ሁሉ አውጥቼ ደግሞ ከፈለክ ድጋሚ ማሳያለሁ። እነዚያ ሰሃቦች መጥተው ያዩት ነበር ምስክር። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምስክር የላቸውም፣ ራሳቸው ናቸው ምስክር የሚሏቸው ውሸታቸው ነው። መልአኩ መጥቶ ሲናገር ሲያስተላልፍ ጊዜ ይመለከቱ ነበር፣ ያዩት ነበር፣ ቃሉን ይሰሙ ነበር ከአንደበቱ። ረጅም ሐዲስ ሁሉ ሌላ ቦታ ላይ ላሳያችሁ ይችላል። እና ይሄን ይመስላል። ሌላ ጥያቄ ያለው ክርስቲያን ካለ ይቀጥል። አረፍ እንዳይደክ መሽ ውሃ ይወጣ ብሬል አልተመለስልኝ። ወሴ ሰላም ሰላም ነው። እንዴት ነው? እንዴት ነህ? አለ አማን ነው። አለን። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አንደኛውን ከእሱ ከተናገርከው ማለት ወደ ጥያቄው ሳልገባ በፊት
ኢየሱስ ክርስቶስ ከሙታን መነሳቱን ያየ ሰው አለ ወይ? ባልከው መሰረት ጥያቄ ገብቷል። ኢየሱስ ክርስቶስ መጀመሪያም ተናግሮ ነበር እንደሚሞትም በሶስተኛ ቀን ደግሞ እንደሚነሳም ተናግሮ ነበር። ስለዚህ በሶስተኛ ቀን ተነሳ። ማርያም እና ማርታ ሽርቶ ሊቀቡት ሬሳውን ሊቀቡት ሲሄዱ ሬሳው ተነስቶ ሄደዋል። እንግዲህ ቀድሞ እነሱ ልክ እንደገቡ ማንን ትፈልጋላችሁ ብሎ መልአኩ ተናግሮ ነበር እና የተባለው ከተናገረ በኋላ እነ ማርያም እየሮጡ መጡ ለደቀ መዛሙርቶች ያለውን ታሪክ ነገሯቸው እና ይሄ ነው። ሁለተኛው ደግሞ ከመጽሐፍ ከቁርአን እንድታነብልኝ ፈልገው ቦታ ይሄንን ጨርስሽ አንዴ። ጥያቄው ምን ነበር? አላስተዋልክም መሰለኝ። ጥያቄው ኢየሱስ ክርስቶስ መነሳቱን እነዚህ ደቀ መዛሙርቶች ምስክር ናቸው እያለ ነበረ ከመጀመሪያው ጀምሮ። ስለዚህ ጥያቄው ምን መሰለ? ኢየሱስ ክርስቶስ ተነስቷል ብለው ከጻፉ ደቀ መዛሙርት ውስጥ መካከል ከክርስቶስ ደቀ መዛሙርቶች ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ወይንም ሲነሳ አይተውታል ወይ? ያየ አለ ወይ ነው ጥያቄው። አለ ኪያ አሎ ወለከ አሎ አሎ ሃሎ እሺ ወረደ በራሱ ጊዜ ወረደ። ይህን ጥያቄ የሚመልሰው ማንም የለም። አላህ ምስክሬ ነው። ማንም የሚመልሰው ክርስቲያን የለውም። መልስ ጀመር። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ የለም። ጌታቸዋል ምን ይላቸዋል? ነቢይ መሐመድ ምስክር የለውም፣ ነገር ግን ኢየሱስ ክርስቶስ ምስክር አለ ይላቸዋል። ቀጥታችን ጥያቄ ጠይቋቸው። እንደሱ ካላቸው ክርስቶስ ከሙታን ሲነሳ ክርስቶስ ከሙታን መነሳቱ የክርስትና መሰረት ነውና ጳውሎስ እንደተናገረው ክርስቶስ ከሙታን ካልተነሳማ ሃይማኖታችን ስህተት ነው ብሎ ተናግሯል። ስለዚህ ለዚህ ምስክር አለ ወይ ብለን መጽሐፍ ቅዱስ ስንፈትሸው ወፍ የለም። ክርስቶስ ከሙታን ሲነሳ ያየው አንድም ሐዋርያ የለም። ይሄን ጥያቄ ብቻ ጠይቋቸውና ክርስትና ስህተት መሆኑን ማስረዳት ትችላለን። ክርስቶስ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ እኮ ብዙ ሰዎች ተገልጧል። ቆይ ኢየሱስ ክርስቶስ ከሙታን ሲነሳ ለሐዋርያት ተገልጧል እኮ እሱ። አንተና እንዴ እንደገና ትረብሻለህ። እንዳረፍ በል አንተ ከክርስቲያን አዲስ ክርስቲያን ሸተዋል። አበራ ጸጋና ሰላም ይብዛልህ። እሺ አንተ ሰላም ነው? ሰላም ነው። እንዴት ነህ? የኔ ጥያቄ እንኳን እንደ አጠቃላይ ነው ስለ ሃይማኖት ማለት ነው። እነዚህ ማለት ዓለም ላይ ለምንድን ነው በጣም የበዛው? ለምሳሌ 4000 አይነት ሃይማኖት አለ ይባላል ዓለም ላይ ማለት ነው። አንተ የትኛው ሃይማኖት እና ያ ምንድን ነው? አንተ የትኛው ሃይማኖት ተከታይ ነህ? እኔ ሙስሊም ነኝ። ኦኬ ሙስሊም ነህ። ከጥያቄ በስተጀርባ ዓላማህ ምንድን ነው? ምን ለማወቅ ፈልገህ ነው? ምን መረዳት ፈልገህ የምትጠቀመው ነገር? አይ እንዳጠቃላይ ማለት ለምንድን ነው ምንድን ነው ዓላማው ይሄ ሁላ ሃይማኖት ዓለም ላይ ለምንድን ነው? እና ደግሞ አሁን ለምሳሌ አሁን የሚመጡ ነቢያቶች የሆነ ስታይላቸው ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም የዛኔ ሲነሱ እኔ ነብይ ነኝ ብሎ ነው የተነሱታ። አላህ ልኮኛል ብሎ ነው የተነሱታ። እንደዛ ብሎ ሲነሱ አሁን ሰበኩ ማለት ነው። እንደ ስብከት በአደባባይ ወጥቶ ነው የሰበኩት። እና አሁን የሚመጡትም ነቢያቶች አሁን በየጊዜው በጣም ብዙ ነቢያት ነው የሚመጣ። እኔ ፈጣሪ ልኮኛል፣ ለምሳሌ ፓስተሮች አብዛኛው ጊዜ እነዛ ፈጣሪ ልኮኛል ብሎ በቃ እንደዚህ አድርጎልኛል፣ እንደዚህ ሁሉ ነገር ነግሮኛል፣ ብዙ ነገር ይመሳሰልብኛል። ለምንድን ነው ይሄ ነገር? እና ደግሞ ምንድን ነው ዓላማው? ይሄ ሁላ ነብይ ነኝ ብሎ የሚነሳበት ምክንያት ምንድን ነው? ዓላማው ምንም ያልገባኝ ነገር ሚስጥሩ ምንድን ነው? ለምንድን ነው እነዚህ ማለት የሚሆነው ነገር? እሺ አሽሃዱ በል እስኪ አንዴ። አሽሃዱ ላ ኢላሃ ኢለላህ ምን ማለት ነው? ከአላህ በስተቀር የሚመለክ አምላክ የለም ማለት ነው። እሺ አዳምጥ፣ ላስረዳ።
የመጀመሪያው ጥያቄ ምንድነው? እነዚህ ሃይማኖቶች ለምን በዙ የሚል ነው። አንደኛ አምላክ በነቢያት በኩል የደነገገው አንድ ሃይማኖትን ብቻ ነው። እሺ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልአንቢያ ዲኑሁም ዋሂድ ነው። ነቢያቶች ሁሉ ሃይማኖታቸው አንድ ሃይማኖት ነው አሉ። አምላክ የተለያዩ ሃይማኖትን እየደነገገ ለሰዎች አልሰጠም። አንድ ሃይማኖትን ብቻ ነው አንዴ ደንግጎ ለነቢያት ሁሉ የሰጣቸው። ገብቶሃል አይደል? እንጂ አምላክ የተለያዩ ሃይማኖቶችን ደንግጎ አልሰጣቸውም ያለው። እነዚህ ሃይማኖቶች ሁሉ መፈጠራቸው ምንድን ነው ከተባለ የራሳቸውን ምድራዊ ጥቅም ለማሳካት ብለው ነው የፈጠሯቸው። ገብቶሃል? በዚያ ነገር ላይም ሰይጣን አገዛቸው። አላህ በቁርአን ላይ የነቢያትን መንገድ የበረዙ ሰዎችን ሲናገር ለምድራዊ ጥቅማቸው ሲሉም ቀየሩ የነቢያትን መንገድ እያለ ይናገራል። ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናስ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ወሽተረው ቢሂ ሰመነን ቀሊላ ይላል። ጥቂት ምድራዊ ጥቅምን ገዙበት እያለ ይናገራል። እዛ ከሆነ እነዚህ ሰዎች ምን ያደርጋሉ? የነቢያት መንገድ ላይ የራሳቸውን ጥቅም ለማስጠበቅ ሲሉ ያንን አምላክ ሐላል ያደረገውን ሐራም ያደርጋሉ፣ ሐራም ያደረገውን ሐላል ያደርጋሉ። ይቻላል። በዚህ መንገድ እያደረጉ የራሳቸውን መንገድ እየፈጠሩ ወጡላቸው። እንዳጠቃላይ አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል የደነገገው አንድን ሃይማኖት ነው። ራሱ ሲናገር ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ከእስልምና ውጭ ሌላ ሃይማኖትን ይዛችሁ ብትመጡ አልቀበላችሁም፣ ወደ ገሃነም ነው የምትወርዱት ብሎ ተናግሯል። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ይሄ ነው ከእስልምና ውጭ ሌላን ሃይማኖት ይዞ የመጣ ሰው ያ ሃይማኖት ተቀባይነት የለውም እያለ ይናገራል። እርሱ ከከሳሪዎቹ ይሆናል እያለ ተናገረ። ሌላው ከነቢ ሰለላሁ ዐለይሂ ወሰለም በኋላ የሚነሱ ነቢያት የሚባሉ አስመልክቶ ነው። እንግዲህ ነቢዩ ቁርአንን አንብበህ ከሆነ ምናልባት ሙስሊም ላይ ስላልክ በሙሉ ቁርአን ላይ እና በሐዲስ ላይ ከእርሳቸው ስለሚነሱ ሐሰተኛ ነቢያቶች በትንቢት ደረጃ ተናግረዋቸዋል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አላህ በቁርአን ላይ ከቁርአን እንጀምር ምን ይላል? ሱረቱል አሕዛብ ላይ አላህ ሲናገር ማ ካነ ሙሐመድን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን አለ። እርሱ ሙሐመድ መልእክተኛዬ ነው ካለ በኋላ የነቢያቶቼ ሁሉ መደምደሚያ ነው አለ። ዘጋው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አነ ኻተሙ ነቢይን ላ ነቢየ ባዕዲ አሉ። እኔ ነቢያት ሁሉ መደምደሚያ ነኝ፣ ከእኔ በኋላ ነቢይ አይነሳም ብለው ተናገሩ። አዲስ ነቢይ አይመጣም በፍጹም። የሚገርመህ የነቢይነታቸው ማረጋገጫ አንደኛ ምንድን ነው? ከእኔ በኋላ ሐሰተኛ ነቢያቶች ይነሳሉ ብለው በርካቶችን ተናግረዋቸዋል። እስከ ዛሬ ድረስ ሰዎች ሐሰተኛ ነቢያት እየተነሱ ይገኛሉ። ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋቸዋል። እና ከእኔ በኋላ አንድም ነቢይ የለም፣ ነገር ግን ዳግም መሲሁ ይመጣል ብለው እርሱን ተናግረዋል። መሲሁ ዳግም በሚመጣ ጊዜ እንደ አዲስ ነቢይ ሆኖ ሳይሆን አንድ የነቢ ሰለላሁ ዐለይሂ ወሰለም ኡማ የእርሳቸው ተከታይ ሆኖ ነው የሚመጣው። የሚከተለውም የእርሳቸውን ህግና ስርዓት ነው። ፈየኡሙኩም ቢኪታቢላሂ ወሱነቲ ያሉ መሲሁ ዳግም ሲመጣ የራሴን ለተሰጠኝ መጽሐፍ ይዤ እመጣለሁ የሚል እንዳይመስላችሁ። የነቢ ሰለላሁ ዐለይሂ ወሰለም ትውልድ ላይ ስለሆነ የሚወርደው በእኔ ቁርባን ነው፣ ለእኔ በተሰጠኝ በአላህ ቃል በቁርአንና በሐዲስ ይመራችኋል ብለው ተናገሩ። መሲሁ ሲመጣ አንድ የነቢ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣው በዚህች ዓለም ላይ። የዛኔም በቁርአንና በሐዲስ ሰዎችንም ያስተዳድራል። ይህን ይመስላል። እሺ እሺ ከላይ ኢ አበራ ሰላም ነው። እሱ ሰላም ነው። እንዴት ነው? አለን አለን። እኔ ነኝ ቆይቻለሁ። እሺ እሺ። ሰላም ሰላም። አንዴ ከታች ያለው ልጅ ስለሚቀድም ጠይቅና ትጠይቃለህ። እሺ ኢ አበራ ትጠይቃለህ። ማን ነው ከታች? እሺ ሰላም ነው። እንዴት ናለ? እሱ ዳኒ አልሐምዱሊላህ። እሺ እሺ ጥያቄ ምንድን ነው? እኔ ልናገር? ተናገራ። እኔ ልናገር? እሺ ሰላም ነው። እንዴት አመሸህ? አልሐምዱሊላህ። መልካም። አሁን አንድ ጥያቄ መጠየቅ እንፈልገው። የመጀመሪያው ጥያቄ ለምሳሌ አንተ ቆመህ አንድ ሰው ሲገደል አየህ፣ በትክክል መሞቱን አይተሃል፣ አረጋግጠሃል መሞቱን፣ መቀበሩንም አረጋግጠሃል።
በሁለተኛው ቀን ያን ሰው በአካል ብታገኘው ምንድን ነው የምትለው? ከሙታን አልተነሳም? ጨረስክ? አይ አይደለም፣ አልጨረስኩም። ሌላኛው አንደኛው ጥያቄ እሱ ነው። አንዴ እያንዳንዱ ሌላኛው አስገባኝ። እኔንም አይገርም። እስኪ እያጠራ እንድንሄድ አይ ድምፅ ከሱን ጀምር። እሺ እሺ። ሌላኛው ሁለተኛ ጥያቄ ልጠይቅ አንድ ነው። ይሄን ትመልስልኝ። ይሄ ይጨርስካል። አንደኛ እሺ፣ ይሄን መልስልኝ። ይሄን ሞክር። ሃይማኖት ፍልስፍና አይደለም። እሺ፣ ሃይማኖት ፍልስፍና አይደለም። በተጻፈ ነገር ላይ መሰረት አድርገህ የምትናገረው የሆነ ነገር ነው። ስለዚህ ስለማን እያወራህ እንደሆነ ገብቶኛል። ኢየሱስ ክርስቶስ ከሙታን ተነስቷል ተብሎ ተጽፏል አልተጻፈም? መጽሐፍ ቅዱስ ላይ ተጽፏል። በትክክል ተጽፏል። በጣም ጥሩ። ሲነሳ ያየው አለ የለም? መነሳቱን መሞቱን አይተዋል። መነሳቱን አረጋግጠዋል። አግኝተውታል። 40 ቀን አብሯቸው ቆይቷል። ያልጠየቅኩህን አታውራ እንጂ እሱን ለምን ትዘለዋለህ? እኔ ጠየቅኩህ በደንብ ነው። እንደሱ ከሆነ መልሰው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አይደለም ሐዋርያ አለ? ተነስቷል ብለው ከጻፉት መካከል ተነስቷል ብለው ከጻፈ ሲነሳ አይተዋል ወይ አካል ተብሎ መጠየቁ ግድ ነው። ሲነሳ አይተዋል የጻፉት ሰዎች? አግኝተውታል። ከሙታን ተነስቶ አግኝተውታል። አልጠየቅኩህም። ሲነሳ ያየው አለ ወይ? ተነስቷል? ይኸውልህ አሱዬ ወንድም አለም፣ ይሄ በማፈን ማሳመን አይቻልም። በእውነት ነው። ምንም አላፈንኩም። ጥያቄ ተጠይቀ የኔን ጥያቄ ዘለህ ሌላ ያልተጠየቀውን እያወራህ ስለሆነ ነው። ምንም አላፈንኩም። ኖ አንተም ብራዘር፣ እኔ ላስረዳ። ኢየሱስ ክርስቶስ እንድታስረዳ ሳይሆን የተጠየቀው እንድትመልስ ነው ወገናችን። ኢየሱስ ክርስቶስ ከሙታን ያየው ሐዋርያ አለ ወይንስ የለም? ባጭሩ አለ አለ። በቃ ጥሩ። ልብ በሉ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ። ማን ነው የሐዋርያ? ሂድ ሐዋርያት ሥራ 1:3 ላይ አንብበው ሂድና 40 ቀን አብሯቸው በልቶ ጠጥቶ ስለ እግዚአብሔር መንግስት አስተምሯቸዋል። ያ ማለት ሲሞት አይተውታል። ከሙታን ተነስቶ ደግሞ አግኝተውታል። አልጠየቅኩም። ሲነሳ ነው ያልኩህ። ለምን ተዋሻለህ? መጽሐፍህ ላይ ተዋሻለህ አይደል? ከሙታን ብራዘር አንተ ከሙታን ሲነሳ ሞት እንድል አድርጎ ሲነሳ ሲወጣ ያየው ሐዋርያ ነው። ለምንድን ነው እውነትን ለአንተ በሚመች ሰዎችን በማሳመኛው መንገድ የምታደርገው? ጥያቄውን መልስ። ይኸውልህ ብራዘር፣ ተነስቷል፣ ሙቷል፣ ተነስቷል። ያየው ሐዋርያ አለ ወይስ የለም? እንዴ አሉት እንጂ 12ቱም ሐዋርያት እኮ መነሳቱን አይተዋል። ሲነሳ ያየ ሐዋርያ አለ ወይ? ሞት እንድል አድርጎ ሲነሳ ቀብሩን ከፍቶ ሲወጣ ሐዋርያቶች አይተውት? ምን ማለት እሺ፣ ሌላኛው እንትን ልበልህ አንተ በሚመች መልኩ ስለሆነ አይደለም። ለተጠየቀው ጥያቄ መልስ ከሌለ አይ የለኝም በእንደቀደሙ ልጅ ቅድም ልጁ ትክክለኛውን ነገር ተናገረ። አይ ሲነሳ ያየው ሐዋርያ የለም ኖ አይደለም። ስላምታታው አንተ በምትፈልገው ይሄ ማይ ኢምፖርታንት ወርድ ጥራልኝ በሚል እሺ። ከታች ሰላም እንዴት ነህ? ጥያቄ ካላችሁ ጠይቁ። እሺ እሱ ሰላም ነው። ሰላም አለይኩም። እሺ ጠይቅ። እሺ ከታች ያለው ጥያቄ ነው። እኔ ነኝ ሳይለንት አድርግ። እሺ የኔ ጥያቄ ሐዲስ ላይ ነው። ሰሒህ አልቡኻሪ 141 ወይም ኪታቡ ውዱእ ቢለው ላይ ቁጥር ምንድን ነው 141 ወይም ቁጥር ሐዲስ 7 ቁጥር ላይ ያለው ነው። ላንብበው። እሺ አንብብ። ለው አን አህደኩም
ኢዛ አታ አህለሁ ከእናንተ ቃለ ቢስሚላህ አላሁም ጀነበነ ሸይጣን ወጀነበ ሸይጣነ ማረዘቅተና ፈቁዲየ በይነሁማ ወለድ ለም የዱርሁ የሚለው ማለት ነው። ጥያቄ ምንድን ነው መሰለህ? አንድ ሰው ያው ከሚስቱ ጋር ተራክቦ በሚያደርግበት ሰዓት ላይ ቢስሚላሂ ብሎ ከጀመረ እና ሸይጣን ወጀነብና ከሸይጣን ክፋት ይጠብቅ ብሎ ከጀመረ ያ ልጅ ከተወለደ በኋላ የሸይጣን ምንድን ነው ሸይጣን አይጋልበውም ወይም ሸይጣን እንትን አያሳስተውም ይላል ሐዲሱ። ይላል ፈቁዲየ በይነሁም ወለድ ለም የዱሩሁ ሸይጣን አያሳስተውም አይልም። ትርጉሙን ልንገርህ። አይ አሁን ጥያቄ ምንድን ነው መሰለህ? እሺ ትርጉሙ ንገረኝ፣ ችግር የለውም ንገረኝና እጠይቅሃለሁ። እሺ ለም የዱሩሁ ሸይጣን ነው የሚለው፣ ሰይጣን አይጎዳውም ነው እንጂ የሚለው ሰይጣን አያሳስተውም አይልም። ለም የዱሩሁ ሸይጣን ሰይጣን አይጎዳውም ነው እንጂ የሚለው ሰይጣን አያሳስተውም አይልም። ጥያቄን ሳልጨርስ ነው እንጂ የዘጋኸው። በትክክል እኔም እኮ ልልህ የፈለኩት እሱ ነው። አንዴ ከላይ ያለሽ አንዴ ሚውትሽ ናቸው ህልመኛዋ አለሽ። አንዴ ስህተት ነው። እሺ እንትን አያሳስተውም ያልከው ስህተት ነው። እንደሱ ብለህ ነገራስ አይጎዳውም። ህልመኛዋ አለሽ አንዴ እኮ እሱ ሳይሆን የኔ ጥያቄ ምንድን ነው? አንዴ ከይቅርታ ጋር ህልመኛዋ ሚውትሽ ናቸው ከቻልሽ። ሰላም ነው፣ እንዴት ነሽ? ምንድን ነው የኔ ጥያቄ? አንዴ ቤት አድርጉ። እኔ ያየሁት ልለት ህልመኛ አለሽ? አሎ ለላህ ይሰማል? ይሰማል። እሺ ሻሃዳ ማያስፈልገሽ ነው? ሰላም ነው አለ አልሐምዱሊላህ። ይሰማሻል? ለላህ አይሰማም? ይሰማል ይሰማል። እሺ ምን ነበር? እሺ የምለውን ቃል አብረሽ የተከተልሽ በእሺ ክርስቲያኖች ኮሜንት ላይ ቅዱሳን። እሺ ይሰማሻል? ወላሂ መስኪን ተረብቃችሁ ታዳምጣላችሁ። ልክ ሰው ሻሃዳ ሊይዝ ሲል ትመጣላችሁ። ከዛን እየቆረጣችሁ እየሄዳችሁ ድራማ ትላላችሁ። እሺ ይሰማሻል? ሀሎ ይሰማሻል ወይ? እሱ እኔ ጥያቄ እንድጨርስ ፍቀድልኝ። ይሰማኛል። እሺ የምለውን ቃል እየተከተልሽ በይ። እሺ ኔትወርኳ በጣም ደካማ ነው። ትናንትና ገብታ ነበረ፣ ኔትወርክ ደካማ ሆኖባት ነው የወጣችው። ይሰማሻል? ይሰማኛል። እሺ የምለውን ቃል አብረሽ እየተከተልሽ ለማለት ዝግጁ ነሽ? ወይ ኔትወርክ ያለበት ቦታ ሆኝ። እሺ ይሰማኛል። እሺ አሁን ይሰማሻል? ለመጨረሻ ጊዜ
እሺ እሺ ቀጥይ። አሽሀዱ በቃ ኔትወርኳ በጣም ደካማ መሰለኝ። ይኸው ዝግጁ ነኝ። በጣም ነው የሚዘገኘው። ይኸው ስልክ ቁጥር ካለሽ አስቀምጭልን፣ ወይንም ያች ከሌለ የጓደኞችሽ ካለ አስቀምጭና በዚያ አሻራ መያዝ ትችያለሽ። ወይ በአቅራቢያሽ ማዳምሽ ካለች ሙስሊም ነች የምትኖረው ኢንሻአላህ አሻራ ስጪ በያት፣ ማስያዝ ትችላለች እሷ ወይ የማዳም ባል። አሽሀዱ አላ ከተሰማ ትቀጥል። እሺ ይቆያል። እኔ እንድጠይቅ ጥያቄ እንድጨርስ ፍቀድልኝ እንጂ ወንድሜ። ጥያቄ ምንድን ነው? ጠይቀሽ። አዎ ሌላኛው ስለ እስልምናን ብቻ ነብዩ መሐመድ ብቻ ናቸው እውነተኛ ነብይ ብለህ ያስተማርከው ላይ ይኸው እሺ በቃ እሺ ቀጥል፣ እየሰማሁ ነው። አላህ አሁን በቃ ጨርስ፣ እሷ ጋር ጨርስ። ኔትወርክ በቃ እንትን እንትና ምን በቃ ቀጥል፣ ጥያቄህን ቀጥል። ወርዳለች። አዎ ሌላው ይኸውልህ የነቢያት አመጣጥ ከመጀመሪያው ጀምሮ እስከ ነብዩ መሐመድ ብታይ ግልጽ የሆነ መስመር አለው። ገብቷል? ግልጽ የሆነ መስመር አለው። አሁን አብርሃምን ነብይ ካልክ፣ ይስሐቅን ያዕቆብን ነብይ ካልክ ነብዩ መሐመድን ነብይ ማለት አትችልም። እዛ መስመር የለም፣ እዛ ቦታ ላይ የለም። ጥያቄ አለ አበራ መጥቶ የገባ ነው። እንዴት ነው እውነተኛ ሊሆን የሚችለው? እኮ ከአብርሃም ጋር እንዴት ነው የምታ ከታች ጥያቄ አለ ከታች ያለው አዎ አልጨረስኩም። ጥያቄ ምንድን ነው? እና ምንድን ነው የምልህ አሁን ምሳሌ የኔ እናትና አባት በዛ ጊዜ ላይ በቢስሚላህ ብሎ ባይጀምሩ እኔ የክርስቲያን ስጋ ማብላት ይቻላል አይቻልም? ለማብላት ነው እንዴ? ለመጠየቅ ነው እንጂ። እሱ ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝ፣ ሁሌ እያወዛገበኝ ነው። እስኪ እንድትመለስልኝ ነበር። እሺ እንትን የካፊሮችን ስጋ ማብላት አሁን አፍሪካ ቲቪ ላይ የሆነ ሰምቻለሁ ይበቃል የሚል ነገር ሰማሁ። አሁን በጣም እያወዛገበኝ፣ እስኪ ግልጽ የሆነ ምላሽ እንድትሰጠኝ ነበር። ቢስሚላህ ተብሎ ከታረደ ነው የሚበቃው። ቢስሚላህ ተብሎ ከታረደ ወይንም በአላህ ስም ተብሎ ከታረደ ይቻላል። አላህ በቁርአን ላይ ሲናገር ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሏል። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ አለ። የአላህ ስም ሳይወሳበት የታረደ ከሆነ ደግሞ እንዳትበሉ አለ። አብዱላህ ብን ዑመር የተባለ ታላቁ ሰሓባ፣ አልይ ብን አቢ ጣሊብ የተባለ ታላቁ ሰሓባ፣ እናታችን አይሻ ረዲየላሁ ዐንሃ፣ እነዚህ ሁሉ የአይሁድና የክርስቲያን ስጋ ቢስሚላህ ወይንም በአላህ ስም ተብሎ ከታረደ ይበላ ችግር የለውም ብለው ተናግረዋል። ከአላህ ስም ውጭ በሌላ ስም ቢያርዱት አይበላም። ይዛኔ ከአላህ ስም ውጭ በሌላ ስም ቢታረድ አይበላም። ለምሳሌ በመሲሁ ስም ቢታረድ አይቻልም፣ አይፈቀድም። ሰላም ነው ማለት ነው። ኦኬ እሺ በቃ እችኛዋን ግልጽ ያልሆነ እንትን አሁን ለምሳሌ ካፌ ላይ አሁን ካፌዎች አሉ፣ ትልልቅ ካፌዎች፣ አሁን የሙስሊም ካፌዎች፣ ሙስሊሞች ራሱ ይከፍታሉ ካፌ። እዛ ገብተው ካፊሮችም ሙስሊሞችም ይበላሉ። ይሄ ምንድን ነው ክትፎ፣ ቀይ ወጥ ምናምን የሚባል ነገርስ እንዴት ነው? እዛ አሁን ለምሳሌ ከየት እንደመጣ አይታወቅም፣ ግን ማንም ሰው ገብቶ ይበላል። እዛ አሁን የሙስሊም አሁን እኔ ጓደኛዬ የሆነ ካፌ አለው እዛውን
እኔ እንግዳ ይዤ ሄጄ እዛ ጋብዣል። ግን ስጋውን ከየት እንዳመጣ ምናምን አልጠየኩትም፣ ምክንያቱም ሙስሊም ቤት ስለሆነ ብዬ ማለት ነው። ግን ካፊሮቹን ገብተው ይበላሉ። እንዴት ነው ይህስ ነገር? እነሱ የእኛን መብላታቸው ነው። እንደዛ ከሆነ ችግር የለውም። እነሱ የእኛን መብላት ሆነ ጥያቄ አላህ ወጠዓሙኩም ሒሉን ለሁም ብሏል። የእናንተ ምግብ ለአይሁድና ለክርስቲያን ተፈቅዶላቸዋል፣ ከፈለጉ መብላት ይችላሉ ብሎ ተናግሯል። ስለዚህ አንድ ክርስቲያን ወይም አይሁድ መጥቶ ቤታችሁ መብላት ቢፈልግ አብሉት ይቻላል፣ ችግር የለም። ኦኬ እሺ፣ ሹክራን። እሺ በቃ እሺ በቃ ሌላውን ሰማለሁ። እሺ እሺ መርሐባ። እሺ ከታች ኢቨር ነው የሚለው አይ ያኔ በቃ የእኔ ጥፋት ምንድን ነው? እናት አባቶቼ እንደዛ ብሎ ስላልጀመሩ እኔ ሸይጣን የሚነዳኝ ወይም ሸይጣን የሚጋልበኝ ለምንድን ነው? ለምን ባልሰራሁት እጠየቃለሁ ነው። እንደዛ እስከሆነ ከክርስቲያን በምን ይለያል? ሸይጣን የሚጋልበኝ ሸይጣን የሚነዳኝ ምናምን እንደሱ የሚል የለም እያልኩ ነው። ሐዲሱ ላይ እንደሱ የሚል ሐዲሱ ላይ የለም። አይጎዳውም ቢባል ለምን ይጎዳኛል ነው። እኔ እኮ ምን አጥፍቼ ነው? መጉዳት የሚባለው ነገር ከጥፋት የተነሳ መጉዳት አይደለም። ምን እንደሆነ ልንገርህ። ሐዲስ ላይ ነቢዩላህ ዒሳ እና መርየም ዓለይሃ ሰላም ከዛሊክ ሁለቱን ሰይጣን እንዳልጎዳቸው ተናግረዋል። ነቢዩ ሰለላሁ ዐለይሂ ወሰለም ከእነሱ ውጭ ሌላ የለም እያሉ ነው ወይ? ላ እያሉ አይደለም። ኢላ አንዳንዴ ነቢዩ ሰለላሁ ዐለይሂ ወሰለም ሁለቱን የበለጠ ትኩረት አድርገው ለመናገር ስለፈለጉ ነው። እዛ ቦታ ላይ ዒሳ ሲወለድ እና መርየም ዓለይሃ ሰላም ሁለቱን አምላክ አላህ ሱብሓነሁ ወተዓላ ሰይጣን እንዳይጎዳቸው ጠብቋቸዋል። ምን ማለት ነው ከተባለ ማንኛውም ህፃን ልጅ በሚወለድ ጊዜ ሰይጣን መጥቶ ይነካዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛኔ መርየምንና ዒሳን አልነካቸውም ብለው ተናገሩ። ለምን ከተባለ ሀና የመርየም እናት በጸነሰች ጊዜ ዱዓ አድርጋ ነበረ። በሱረቱል እንትና ላይ ይገኛል፣ አሊ ዕምራን ላይ ይገኛል። ሀና ምን ብላ ጸለየች? ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም አለች። አምላክ ያላህ ሆይ ይችን ልጄን መርያምን የምወልዳትን ልጄንና ከእርሷ የሚገኘውንም ዘር ሰይጣን እንዳይጎዳብኝ በአንተ አስጠብቃቸዋለሁኝ አለች። አየህ። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ይሄን ሲተረጉሙት ምን አሉ? ሐዲስ ላይ ማንም የተወለደ ልጅ የለም ልክ ከእናቱ ሆድ በሚወጣ ጊዜ ሰይጣን የነካው ቢሆን እንጂ የጎዳው ቢሆን እንጂ። ጉዳት ሲባል እዚያ ቦታ ላይ ኃጢአትን ከማሰራት አንጻር አይደለም። ገብቶሃል አይደለም? ልክ ሲወለድ ጊዜ መንካት ነው ሰይጣን የሚያደርገው። የዛኔ ማርያምንና መሲሁን ግን አልነካቸውም ብለው ተናገሩ። በዚሁ አንጻር አሁንም ማንኛውም ሙስሊም ያንን ሀና ያገኘችውን ጸጋ ስለ ልጆቿ ማግኘት እንደሚችል እየገለጹ ነው ሐዲስ ላይ። ማንኛውም ባልና ሚስት በእስልምና ላይ አስተምሮ ባልና ሚስት ግንኙነት በሚያደርጉ ጊዜ ይሄን ዚክር ካለ ልጆቹን ሰይጣን አይጎዳቸውም እያሉ እየተናገሩ ነው። ምንድነው የሚባለው ዚክር ከተባለ ባል ከሚስቱ ጋር ግንኙነትን በሚያደርግ ጊዜ አላሁመ ጀንብነ ሸይጣን ወጀንብ ሸይጣን ማ ረዘቅተና ፈኢን ሩዚቀ ፈኢን ውሊደ ለሁማ ወለዱን ለም የضره ሸይጣን አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ባል ከሚስቱ ጋር ግንኙነት በሚያደርግ ጊዜ ይሄን ዚክር ካለ በዚያ ግንኙነት ምክንያት ልጅ ቢፈጠር ያን ልጅ ሰይጣን አይጎዳውም አሉ። ልክ መርየምና ዒሳ ባልተጎዱበት መሰረት እሱንም አይጎዳም ማለት ነው እንጂ ኃጢአትን ከማሰራት አንጻር ኃጢአት ያሰራዋል ብለን ለማለት አይደለም። ኃጢአት መስራት የሚባለው ነገር ለአቅመ አዳም ለአቅመ ሔዋን ከደረሱ በኋላ በራሳቸው ነፃ ምርጫ ፍቃድ የሚወስዱት ነው ሰዎች ገብተዋል እንጂ አምላክ አላህ ሱብሓነሁ ወተዓላ ያን የሚያደርግባቸው ነገር አይደለም። እሺ ይሄን ይመስላል እና ዚክሩ ምንድነው ትርጉሙ ከተባለ አላሁመ ጀንብነ ሸይጣን አምላካችን አላህ ከሰይጣን አርቀን፣ ወጀንብ ሸይጣን ማ ረዘቅተና የምትለግሰንንም ልጅ ልክ እንዲሁ ከሰይጣን ተንኮልና ሴራ አርቀልን እያሉ እየተማጸኑ ነው እና ይሄን ይመስላል። ቴንኪው አመሰግናለሁ። እንደዛ ከሆነ ሌላ ጥያቄ ያለ በእንትን መስሎኝ ነበረ። የለኝም። በመንፈሳዊ መልክ መስሎኝ ነበረ። ወንጀል ከመስራት አንጻር መስሎኝ ነበር። እሺ ቴንኪው። ከላይ ወታደር ያለ መሰለኝ። ለወታደር ክብር ለወታደር
አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነው? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ነው። እሺ ድል ስለሰጠኝ አመሰግናለሁ። ትንሽ አፌ ታብታባ ስለሆነ ግን አንተ እንዳትል። አብሽር አብሽር እናስተካክለዋለን። እና እኔ ወደ ሌላ ሀገር ሄጄ ነበርና ባለቤት ነበረችኝ ኢትዮጵያ ማለት ነው። ያው በአንዳንድ ነገር ግጭት የተነሳ ተጣልተን ነበረ። ሴም ነበረኝና ሁለት ሴም ያው ከኔ ከውትድርና ጋር የተያዙ ነገሮች ነበርና መንደር አስቀምጣልኝ ጓደኛ ታነሳው ቀርቶ እኔ ዛሬ ጧት ነው የፈታኋት። ከዛ ያንን እቃ መልሳ ወስደዋለች። ያንን እቃ ካልመለሰች መልሺልኝ ብላት አይ ቦርሳ አድርጌ ጥዬዋለሁኝ አለችኝ። እንደዛ ከሆነ እኔ የራሴን ጉዳይ የራሴን ስራ በእኔ ህይወት የተጠራራውን ነገር በራሴ ውሳኔ ነው የምወስነው ካልኩኝ እኔ ረጃቱን ካልኩኝ ኒካይን መልሼ እሷ በእንትን ማስፈታት ትችላለች አትችልም? ኒካው መመለስ ይችላል አይችልም? ፈታሃት ነው በአጭሩ ጥያቄው። ፈትቻለሁ ብልሃት ነው። አዎ እኔ ጨዋት በቃ ፈትቼ ሳለሁ ብያታለሁኝ። ይሄንን ካልኳት በኋላ እቃውን ወስደዋለች እና ያ እቃ ደግሞ ለእኔ በጣም አስፈላጊ ነው። እሺ እና ጥያቄው ምንድን ነው? ፈትቼሻለሁ ብልሃት ከሆነ ኒካው ይወርዳል። እሺ 24 ሰዓትም አልሆነውም ረጃትን ብዬ እሷ ካትስማማ እኔ መመለስ እችላለሁ ወይስ አልችልም? ከዚህ በፊት አብራቸው ኒካውን ኖራችሁበታል ወይንስ በአየር ላይ የተንጠለጠለ ኒካህ ነው? እዛ አብረን በእንትን የታሰረው እኔ ግን አሁን እርቀት ነኝ ያለው። አብራችሁ ኖራችኋል አይደል? አዎ አንድ ልጅ ወልደናል። በጣም ጥሩ። ሶስቱን ኒካህ አልጨረስክም። ይሄ የመጀመሪያ ነው አይደል? አዎ ረጃዕቱ ካልክ ሶስት ሀይድ ሳታይ በፊት ኒካሁ ይመለሳል። አንድ ባል ሚስቱ ከፈታ ሶስት ሀይድ እስክታይ ድረስ የመመለስ ሐቁ የሱ ነው። ከሶስት ሀይድ በኋላ ደግሞ ውሳኔው የሷ ነው የሚሆነው። አልፈልግም ማለት ነው ነው። 24 ሰዓት አልሞላንም ግን እንደዛ ከሆነ ያንተ ሐቅ ነው፣ ኒካሁ ይመለሳል። እሺ በዚያን ጊዜ ሴት ልጅ ባትፈልግስ ለምሳሌ ወደሚለው እንምጣ። ሴት ልጅ ባትፈልግ የዛን ጊዜ አሳማኝ ምክንያት ካላትና ሰውየው ጋር መመለስ የማትፈልግ ከሆነ ተገዳ በግዴታ ትመለሳለች ወይ? ላ አይ ትዳር ልንቀጥል አያስችለንም እና ስለዚህ ድጋሜ እንድትፈታ ይፈልጋሉ ብላ የመጠየቅ ሐቅ ይኖራታል። እሺ ኮሜንት ላይ ታረቁ እያሉ ነው እንግዲህ እንደምንም ብላችሁ እንትን በሉ። ኒካሁ ተመልሷል። በእርግጥ ሶስት ሀይድ እስክታይ ድረስ አንተ በዛ ጊዜ ረጃዕቱ ስላልክ ገና በ24 ሰዓት ውስጥ ስለሆነ ኒካሁ ተመልሷል። ግን ቀስ ብላ ይቅርታ ጠይቃት፣ ተግባቡ፣ ተስማሙ። እሺ ኢንሻአላህ ወንድሜ ሽኩራን አላህ ይስጥልን። የመጨረሻ ቁርአን እንቀራለን። የመጨረሻ በሱዳንኛ ድምፅ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው አለን አልሐምዱሊላህ። እንዴት ነው? አለን አልሐምዱሊላህ። ተሻለ አይነን አኛላ አልሐምዱሊላህ። እሺ በሱዳንኛ ድምፅ ማንን ሱራ እንቅራ? መጀመሪያ ተጽፎ ያየሁትን ሱራ እንቀራለን። ፉርቃን ቀራ የሚል አይቻለሁ። በቃ ሱረቱል ፉርቃን። አልፉርቃን የቁርአን ሌላኛው ስሙ ወይንም የቁርአን መገለጫ ነው። ሱሚየ ቢልፉርቃን ሊአነሁ ፈረቀ በይነ አልሐቅ ወልባጢል። ፉርቃን ማለት የሚለይ ማለት ነው። ቁርአን በዚህ የተሰየመበት ምክንያት ሐሰትንና እውነትን የለየ መጽሐፍ ስለሆነ ግልጥ አድርጎ ይሄ ነው እውነቱ ብሎ ያሳየ፣ ይሄ ነው ሐሰቱ ብሎ ያሳየና ያስጠነቀቀ እስከ ዘመኑ ፍጻሜ ድረስ የሚቆይ የሆነ የአምላክ አላህ ሱብሓነሁ ወተዓላ ቃል መጀመሪያ ላይ ሲያነሳ ቁርአንን ከአላህ ዘንድ የተወረደ ለነብዩ ሰለላሁ ዐለይሂ ወሰለም እንደወረደው ራሱ ይናገራል።
ወረድ ብሎ እዚያው ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ከሌላ ጽፎት ነው ምናምን የሚሉትን ሐሳባቸውን መልስ ይሰጣቸዋል። በፍጹም ቁል አንዘለሁ الذي يعلم السر في السماوات والأرض በሰማያት በምድር በደብቅ ነገራቶች ያለውን ሁሉ የሚያውቅ ከሆነ ከእኔ ከአምላካችሁ ዘንድ የተወረደ እንጂ ማንም መቶ የጻፈው አይደለም እያለ ይሄንን ይመልስላቸዋል። ይሄን ይቀጥላል። ለማንኛውም እናንብበው። بسم الله الرحمن الرحيم تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا وقالوا أساطير الأولين اكتتبها فهي تملى عليه بكرة وأصيلا قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه ملك فيكون معه نذيرا أو يلقى إليه كنز أو تكون له جنة يأكل منها وقال الظالمون إن تتبعون إلا رجلا مسحورا انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا تبارك الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا إذا رأتهم من مكان بعيد سمعوا لها تغيظا وزفيرا وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا قل أذلك خير أم جنة الخلد التي وعد المتقون كانت لهم جزاء ومصيرا لهم فيها ما يشاءون خالدين كان على ربك وعدا مسئولا ويوم يحشرهم وما يعبدون من دون الله فيقول أأنتم أضللتم عبادي هؤلاء أم هم ضلوا السبيل قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء ولكن متعتهم وآباءهم حتى نسوا الذكر وكانوا قوما بورا فقد كذبوكم بما تقولون فما تستطيعون صرفا ولا نصرا ومن يظلم منكم نذقه عذابا كبيرا وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق
وجعلنا بعضكم لبعض فتنة تصبرون وكان ربك بصيرا وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا يوم يرون الملائكة لا بشرى يومئذ للمجرمين يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا محجورا وقدمنا إلى ما عملوا من عمل فجعلناه هباء منثورا أصحاب الجنة يومئذ خير مستقرا وأحسن مقيلا ويوم تشقق السماء بالغمام ونزل الملائكة تنزيلا الملك يومئذ الحق للرحمن وكان يوما على الكافرين عسيرا ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا وقال الرسول يا رب إن قومي اتخذوا هذا القرآن مهجورا وكذلك جعلنا لكل نبي عدوا من المجرمين وكفى بربك هاديا ونصيرا وقال الذين كفروا لولا نزل عليه القرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا ولا يأتونك بمثل إلا جئناك بالحق وأحسن تفسيرا الذين يحشرون على وجوههم إلى جهنم أولئك شر مكانا وأضل سبيلا ولقد آتينا موسى الكتاب وجعلنا معه أخاه هارون وزيرا فقلنا اذهبا إلى القوم الذين كذبوا بآياتنا فدمرناهم تدميرا وقوم نوح لما كذبوا الرسل أغرقناهم وجعلناهم للناس آية وأعتدنا للظالمين عذابا أليما وعادا وثمود وأصحاب الرس وقرونا بين ذلك كثيرا وكلا ضربنا له الأمثال وكلا تبرنا تتبيرا ولقد أتوا على القرية التي أمطرت مطر السوء فلم يكونوا يرونها بل كانوا لا يرجون نشورا وإذا رأوك يتخذونك إلا هزوا هذا الذي بعث الله رسولا إن كاد ليضلنا عن آلهتنا لولا أن صبرنا عليها وسوف يعلمون حين يرون العذاب من أضل سبيلا أرأيت من اتخذ إلهه هواه أفأنت تكون عليه وكيلا أم تحسب أن أكثرهم يسمعون أو يعقلون إن هم إلا كالأنعام بل هم أضل سبيلا ألم تر إلى ربك كيف مد الظل ولو شاء
تعالى جعله ساكنا ثم جعلنا الشمس عليه دليلا ثم قبضناه إلينا قبضا يسيرا وهو الذي جعل لكم الليل لباسا والنوم سباتا وجعل النهار نشورا وهو الذي أرسل الرياح بشرا بين يدي رحمته وأنزلنا من السماء ماء طهورا لنحيي به بلدة ميتا ونسقيه مما خلقنا أنعاما وأناسيا كثيرا ولقد صرفناه بينهم ليذكروا فأبى أكثر الناس إلا كفورا ولو شئنا لبعثنا في كل قرية نذيرا فلا تطع الكافرين وجاهدهم به جهادا كبيرا وهو الذي مرج البحرين هذا عذب فرات وهذا ملح أجاج وجعل بينهما برزخا وحجرا محجورا وهو الذي خلق من الماء بشرا فجعله نسبا وصهرا وكان ربك قديرا ويعبدون من دون الله ما لا ينفعهم ولا يضرهم وكان الكافر على ربه ظهيرا وما أرسلناك إلا مبشرا ونذيرا قل ما أسألكم عليه من أجر إلا من شاء أن يتخذ إلى ربه سبيلا وتوكل على الحي الذي لا يموت وسبح بحمده وكفى به بذنوب عباده خبيرا الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش الرحمن فاسأل به خبيرا وإذا قيل لهم اسجدوا للرحمن قالوا وما الرحمن أنسجد لما تأمرنا وزادهم نفورا تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما ومن تاب وعمل صالحا فإنه يتوب إلى الله متابا والذين لا يشهدون الزور وإذا مروا باللغو مروا كراما والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا والذين يقولون
وجعلنا للمتقين إماما أولئك يجزون الغرفة بما صبروا ويلقون فيها تحية وسلاما خالدين فيها حسنت مستقرا ومقاما قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لزاما الحجاز الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ليلى الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين غير المغضوب عليهم ولا الضالين يا أيها المزمل قم الليل إلا قليلا نصفه أو انقص منه قليلا شنو سورة الإسراء بسم الله الرحمن الرحيم سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير وآتينا موسى الكتاب وجعلناه هدى لبني إسرائيل ألا تتخذوا من دوني وكيلا ذرية من حملنا مع نوح إنه كان عبدا شكورا وقضينا إلى بني إسرائيل في الكتاب لتفسدن في الأرض مرتين ولتعلن علوا كبيرا فإذا جاء وعد أولاهما بعثنا عليكم عبادا لنا أولي بأس شديد فجاسوا خلال الديار وكان وعدا مفعولا ثم رددنا لكم الكرة عليهم وأمددناكم بأموال وبنين وجعلناكم أكثر نفيرا
إن أحسنتم أحسنتم لأنفسكم وإن أسأتم فلها فإذا جاء وعد الآخرة ليسوءوا وجوهكم وليدخلوا المسجد كما دخلوه أول مرة وليتبروا ما علوا تتبيرا عسى ربكم أن يرحمكم وإن عدتم عدنا وجعلنا جهنم للكافرين حصيرا إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا وإذا أردنا أن نهلك قرية أمرنا متر فيها ففسقوا فيها فحق عليها القول فدمرناها تدميرا وكم أهلكنا من القرون من بعد نوح وكفى بربك بذنوب عباده خبيرا بصيرا